አቡን አንቺ ማሪ ሰላም ነው? ደህና ነኝ። ረመዳን ከሪም ብያለሁ። እንዴት ነው? እየበረታሽ ነው? ጥሩ ነው ማሪ ቴንኪውማ። ያልሽ አቡዬ ሄደን ነበር እዛ ገብር ገብርኤል ቀጠሮ ነበረን አይደለ? ማርታ ሄጄ ነበር። ማርታ አንቺ መሀላችሁ የነበርሽ ነኝ የቄሱ ልጅ ነኝ አቡ። እሷ ነሽ? እሺ እናቴ አካውንትሽ ሌላ ነበር ውዴ? አሪታ ነበረ በፊት የሚለውን ቀይሬው ነው። ኦኬ ለምን ቀየርሽው? በሰላም ነው? ለዛ ነው ያላወቅሽ። ባትቀይሪ እኮ በሰላም። ኦኬ እሺ በሰላም። እሺ ውዴ እንዴት ሆናችሁ? እንዴት ሆነ? ዘብር ገብርኤል ሄድሽ? አባትሽ ነው ያልመጣው ቄሱ? አዎ ያው ለማዘርም ለሱም ማን ነበር መጥሪያ መጣሁትኝ? አልመጡም። እኔ ብቻ ደርሼ መጣሁ። ካልመጡ ምንድነው የሚደረገው አሉሽ? እዛ ዘብር ገብርኤል ባለመምጣታቸው ምን ተወሰነልሽ ስላልመጡ ነው? ያው እዛ ማለት ያው አንድም ካህን ስለሆነ ቄስ ስለሆነ መምጣት ነበረበት። በጣም ነው ያዘኑት። ማለት በቃ ለምን እግዚአብሔርን ቃል እያወቀ መቅረት የለበትም ከእንደዚህ አይነት ቦታ መጥሪያ ደርሶታሉ። ከዛ በቃ የሚደረገውን ነገር ጸሎት ታስይዛለሽ። አውደ ምሕረት ላይ አውዱ የሚባል አለ። አውዱ ታስገፊያለሽ ማለት ነው። እዛ ላይ መቋሚያ ተዘቅዝቆ በቃ እንትን ይባላል። እሺ ተባለ የሚባለው? አዎ። ከዛ በቃ ከነሱ ጋር አሁን አብሬ መብላትም መጠጣትም የለብኝም። ያው እስኪያምኑ ድረስ ማለት ነው። አሁን እነሱ ካመኑ ምንድነው የሚደረገው? ካላመኑ ምንድነው የሚደረገው? ተነግሮሻል እዛ? ካመኑ ድጋሚ ሄድና ያው ጸሎት አስደርጌ ይስተካከላል ማለት ነው። ንብረቱን ከተቀበልኩ በኋላ ማለት ነው። ካላመኑ ያው እንግዲህ ያው የሚመጣው ነገር ማለት አላቅም። በጣም የሚያስፈራ ነገር ነው። ብዙ ነገር ነው እዛ ቦታ የሚባለው። በጣም ብዙ ተአምር ነው የምታዩ እና በጣም ከባድ ቦታ ነው። በጣም ብዙ ሰው ነው የነበረው እና በቃ በሚመጣው ነገር ያው እኔ ምንም እንትን የምለው ነገር የለም። ማለት የሚያስደነግጠኝም የሚያስፈራኝም የለም። ከዚህ በላይ ምንም አያደርጉኝም። ማዝነበት የለም። ያውቃሉ እነሱ አሁን ኦልሬዲ ዘብር ገብርኤል ከጠሩ በመቅረታቸው በሌሉበት እነሱ ኦልሬዲ ይሄ ስነ ስርዓት መካሄዱን ያውቃሉ። አይፈሩም? አዎ ያውቃሉ። እኔ ካልቀረቡ እዛ አስረግሜ ምናምን እንደምመጣ ያውቃሉ። ማለት ያው ሙሉ ቤተሰብ ነው። እህቶቼም ዱባይ ያለችውም ሳውዲ ያለችውም እዚህም ወንድሜ ያለ አይደለ? ለነሱ ራሱ መልእክት ልኬ ነበር ማለት ነው። ሙሉ ነው የቀሩትኝ። ሙሉ ቤተሰቡን ነው በቃ እንትን ያልኩት ማለት ነው። በቃ ሙሉ ቤተሰብ ስለካደኝ በቃ በሙሉ ቤተሰብ ላይ ነው ጸሎት ያስደረግኩት ማለት ነው። እኔ ጉዴ! እና አሁን ምንድነው የሆነ ነገር ቢሆኑ ምንድነው ሊያስቆም የሚችለው ይሄንን ነገር? በቃ ያው ሲያዙ ያው የሚያምኑበት እንትን ቢሆን አሁን የሚያምን ቢሆን ሲያዝ ሄዶ በቃ ይቅርታ ምን ተብሎ ንብረቱ ተመልሶ የሚደረገው ተደርጎ ይነሳል። አውዶ የተደፋው ማለት ነው። ግን እነሱ እንግዲህ እኔ አሁን ከዛም አባቶች ሲነግሩኝ የሃይማኖት አባት ከሆነ ቄስ ከሆነ እንዴት መጥሪያ ከዚህ ደርሶት ይቀራል ነው። ስለዚህ አሁን ማለት ነው እንደዚህ ተደርጎበት እዛ ተሄዶ ጸሎት ተደርጎበት ምንም ያልሆነ ሰው አለ እስከዛሬ? የለም። በጣም ብዙ ሰው እዛ ራሱ ብታይ በጣም ብዙ ተአምር ነው የሚነገረው። በቃ እንደዚህ በድንገተኛ አደጋ ምናምን ነው በቃ መርገም አይደለም ጸሎት ለማለት ፈልጋ ነው። ጸሎት ነው ያለችው፣ መርገም አይደለም ያለችው። ቤተክርስቲያን አይረገምም ስማታች ምናምን እያሉሽ ነው። መርገም እንዳልሆነ ጸሎት እንደሆነ ያስደረሽባቸው አይደለም። አውደ ምሕረት ላይ አውዱ ይባላል። አውዱ ይደፋል። በቃ ገንዘባችሁ የተበላ ሀቃችሁ የተበላ እየተባለ ማለት ነው ጸሎት ይደረጋል። ግን በኋላ ለሚደርሰው ነገር አንቺ አታዝኝ? ቢታመሙ አካላቸው ቢጎል የሆነ ነገር ቢሆን
ይቅርታ አድርጊልኝና ማለት ነው ስልሽ በቃ የክፋትን ጥግ ስላየውኝ እኔ ቀድሜ ሞቻለሁ ሲጀመር ማለት ነው። እነሱ ብዙ ጊዜ ገለውኛል። እግዚአብሔር ነው ያቆመኝ። ምንም ነገር ቢደርስ እኔ ተስፋ ቆርጫለሁኝ። በእነሱ ላይ ምንም አይነት ተስፋ የለኝም። ትንሽ እህቴ ዱባይ ያለችው እህቴ ትንሽ አብራኝ ስለተንገላታች ቢያንስ እሷ ትረዳኛለች ብዬ ነበር። ይባስ ብሎ እሷ ናት እያንዳንዱ ቦታ ላይ በገንዘብም በምንም ሰፖርት እያደረገች ነገሮችን ሁሉ እየበጠበጠች አለችው። ምንም ቢደርስ ነው አሁን በምንም በእህቶችም በምንም ነገር ላይ ምንም ነገር ቢደርስ እኔ ቀድሜ ሞቻለሁ። አው ግን አንዳንዴ ይኸውልሽ እንደዚህ አድርገው የሚጸጸቱ ሰዎች አሉ። ቤተሰቦቻቸው በበሽታ ሲመቃዩ፣ በመኪና አደጋ አካላቸው ሲቆረጥ ምናምን ብዙ ነገር ቤተሰብ ላይ አንዱ ውሃ በልቶት በወንዝ ውሃ በልቶት ሲሞት አንዱ የሆነ ነገር ሲሆን በተከታታይ ቤተሰቦቻቸው ላይ ሞት፣ በሽታ፣ አደጋ ምናምን ሲከሰት በጣም ይፈሩና ምን ነው ይሄን ባላረኩ ኖሮ ይላሉና ኦልሬዲ አንዴ ከሆነ በኋላ ይመለሳል ይሄ ነገር አይመለስም። ግን እኔ በታሪክ አልጸጸትም። ለምን መሰለሽ አቡ እንዳይጸጽተኝ ብዙ ነገር ሆኛለሁ። ብዙ ነገር አድርገውኛል። እንዳይጸጽተኝ እንደው ቢያንስ እኮ ማለት ነው ልጆቻቸውን አቅፈው ነው የተቀመጡት አይደል እንዴ? ልጄን ሁሉ አሳጥተውኛል አይደል? እነሱ ለምን ይጸጽተኛል? ልጄን ማጣቴ ነው የሚጸጽተኝ። እኔ መውደቄ ነው የሚጸጽተኝ። መንገላታቴ መንገዱ በጣም ሩቅ ነው። እዚህ ውስጥ አሁን የሚያውቀው ሰው ሊኖር ይችላል። የዘብር ገብርኤል መንገድ በጣም ገደለው ሩቅ ነው። ያንን ያክል በረሃ አቋርጬ ሄጄ በየፍርድ ቤቱ በየአባገዳው ብዙ ቦታ አንከራተውኛል። አንደኛቸው ማዘጥታት የኔ መንከራተትና የኔ በኮሮና ሰዓት እኮ በዛ በክረምት ጂጂቢ ብላሽ ብለው አውጥቶ ሲጥለኝ እኮ የሞት ፍርድ ነው የፈረዱብኝ። እኔ ኦሬዲ እኮ ሞቻለሁ። ታዲያ ለምን ይጸጽተኛል? እኔ ምንም ስልሽ በብዙ ነገር ውስጥ ተስፋ መቁረጥ ላይ ነው ያለሁትኝ። ምንም ይጸጽተኝ ነገር የለም። በቃ በተለይ ደግሞ አሁን ዘብር ገብርኤል ሲቀሩ አላቅም ምን ውስጤ በጣም ነው የተሰማኝ። በጣም ምን ያክል ጭካኔያቸው ድረስ እንደሄዱ በጣም ነው በቃ የተሰማኝ። በጣም ያሳዝናል። አይኖ በጣም ጉዳትሽ ህመምሽ በጣም ትልቅ ነው። ግን አይ ዶንት ኖ ብቻ እኔ ባንቺ ቦታ ቢሆን በቃ ለፈጣሪ ሰጥቼው አንተ ብድሬን አንተ ተበቃበልልኝ ብዬ በቃ እነሱ ማያውቁኝ ቦታ ሄጄ እኖራለሁ ብዬ ነው የማስበው። እኔ ብሆን አይደል ኢቭን ማለት ነው እንዳትጸጸት ይፈራው ምንም ክፉ ቢሆኑ ብርሽን ይበሉት ገባሽ? ስለዚህ በቃ ብር ከኔ ከበለጠባቸው ቤተሰቦቼ ወላጆቼ ከኔ ከወለዷት ከልጃቸው ከስጋቸው ገንዘብ ካስበለጡ የራሳቸው ፈጣሪ ስራቸውን ይስጣቸው ብዬ ሩቅ ሄጄ እኔ መጀመሪያ ቤቱንም ቢሆን እኮ እኔ ጥያቄ አላነሳውም ስልሽ ያው ሁሉም ስለሚያውቅ በቃ የኔ ነው ብዬ ነው አምኜ የተቀመጥኩት ማለት ነው። እነሱ ባመጡት ነገር ነው ቤቱንም የጠየቅኩት። ጭራሽ ይባስ ብለው ውጪ መቻ አስጠጉኝ መቻ ኑሩኝ። ቢያንስ እኮ ማለት ነው እኮ እንኑርበት በቃ አንቺም ኑሪኝ አምንኑር ቢሉ እኮ እኔ አያመኝም። መኖሪያ እስካጣ ድረስ ጎረቤት ተጠግቼ እስከ መኖር ድረስ የቤት ኪራይ መክፈል እስኪያቅተኝ ድረስ ልጄን አሳልፌ መስጠት እስኪያቅተኝ ድረስ ራሴን ሁሉ ለማጥፋት ቢያንስ 4 አመት 5 አመት ሲሆን ልጄ ራሴን አጠፋ እቅድ እስከመያዝ ድረስ ደርሻለሁ። መቼ አስቀረቡኝና መቼ አስጠጉኝና ምን ይዤ እሺ ዞር ብዬ ነው አሁንም እኮ እነሱ የማያውቁበት ቦታ ነው ያለሁትኝ የምኖረው ማለት ነው። ግን ምን ይዤ ባዶ እጄን ነፃ ወጣሁኝ። ምን ይዤ ልኑር? ድጋሚ ተመልሼ አረብ ሀገር ለመሄድ ልጄስ በሱ ታስሬ ተቀመጥኩኝ። እሱ ደግሞ ትንሽ እንትን ሲል ክርክር ጀመርን። ያው 3 አመት ሙሉ አንከራተቱኝ። 3 አመት ሙሉ በክርክር የተሰቃየሁት እኔና ፈጣሪ ነን የምናውቀው። በየትኛው ነገር እሺ ልጽናና? እህቴ ናት የምታጽናናኝ፣ ወንድሜ ነው፣ እናቴ ናት። በልጄ ነበር የምጽናናው። እሱን ራሱ ትንፋሹን አራቁብኝ ካጠገቤ ማለት ነው። በማን ምክንያት ነው? በእነሱ ምክንያት። ከሁሉም ነፃ አወጡኝ እኮ። እኔ እኮ እግዚአብሔር የሰጠኝ ነፍስ እሱ ብቻ ስለሚወስድ ብቻ ነው እስካሁን ራሱ የቆየሁት እኮ እንጂ ምን የትኛውን ነገር ይዤ እሺ ልኑር?
ጠየቅም ጭራሽ ማንም እንዲጠይቀኛል ፍርድ ቤትም እንዲጠየቅ አይፈልግም። በሽማግሌም እንዲጠየቅ አይፈልግም። በአባ ገዳዎችም እንዲጠየቅ አይፈልግም። ግን ምንድነው አሁን አባ ገዳዎቹን ያስገድደና አስቀርባለን። ምክንያቱም በደብዳቤ አጣርታችሁ ወደኛ መልሱ ስለተባለ እኛ አጣርተን ወደ ነበረበት ቀጠሮ ቦታ እንመልሳለን። ይጠየቃል፣ ግዴታ ነው አሉ። እንዴት አድርጎት እንደወጣ አልኩሽ። የዛሬ 15 ቀን ቀጠሮ ነበረ፣ ማክሰኞ ቀን ማለት ነው። እንዴት ሆኖ እንደወጣ እኔና ፈጣሪ ነን የምናውቀው። ከክነቴም አልተነሳውም። እዛም ከሳይ ነበር ይኸው እየቀደስኩኝ ነው እያል ጭራሽ እኔን ማፈ ይሆናል አይደለ? የማይሆን ቃላቶች መናገር፣ ከሱ የማይጠበቅ ቃላቶች መናገር እታጋኒ አላውቅም። እና አሁን የመጨረሻ በቃ ዘጋሹ ፋይሉን ማለት ነው አይደል? የእግረኛው ሚዲያውን መጨረሻ አትጠብቂም። ከዚህ በኋላ ፍርድ ቤት አትጠብቂም። ኦልሬዲ ዘብር ገብርኤል ሄደሽ ምንድነው ጸሎት ካስደረግሽባቸው የመጨረሻ ነው አይደል? ዘጋሹ በቃ አዎ። ለምን አሁን ለነገ ዛሬ በሚል ማለት ነው ዝም አለ ማለት ሳምንት ወይ ደግሞ 15 ቀን ቆይተን እንደምንሄድ ምናምን ነበረ በቀጠሮ ቀን ማለት ነው። ግን በቃ አገሩም ሰላም ስላልሆነ ፈርቶ ይሁን ምኑን አላውቅም ዝም አለ እሱ ማለት ነው። ለኛው ሚዲያ እኔ ፍርድ ከእግዚአብሔር ነው የምጠብቀው እኮ። ፍርድ ከእግዚአብሔር የሚጠብቅ ሰው እኮ እንትን አያስብልማ። በጣም ፈርቻለሁ ለቤተሰቦችሽ በሌሉበት። እኔ የማውቀው ዘብር ገብርኤል ሰው የሚሄደው የምሰማው እዚህ ሁለት ሰዎች ለመማማር ነው የሚሄዱት። እነዛ ሰዎች ካልመጡ ጥሪውን አክብረው ባለመምጣታቸው በሌሉበት ጸሎት እንደሚደረግባቸው አላውቅም ነበር። ይደረጋል ሀቡ። ለምን በቃ መጥሪያ ኦሬዲ ደርሷቸዋል። መጥሪያውን አስፈርሜን የሰጠሁት እንደሚሄዱም ደግሞ ሲናገሩ ነበር። እኔ እንደውም በቃ ወንድሜም እህቴም እዚህ አዲስ አበባ ያለችው ይምጡ አንድ ላይ። ምክንያቱም ወንድሟ ነው ንብረቱን እንዳሰጥ ብሎ የሚያከላክለኝ እህቶቿ ናቸው እያለ ስለሆነ ይምጡ ሙሉ ቤተሰብ በቃ እዚህ ይምጡና ይማሉልኝና ይውሰዱ በቃ ብዬ ነው ሙሉ ቤተሰብ መልእክት ልኬ ለእህቴም ለባሏ ደውዬ ነግሬዋለሁ። ለወንድሜም መልእክት ልኬበታለሁ። ግን ማንኛቸውም አልመጡም። እግዚአብሔርን ቢፈሩ ይመጡ ነበር። ምን ታመጣለች ምንም ማንሆንም አይነት ነገር ይሆን አላውቅም። ብቻ ምን እንዳሰቡ መምጣት ነበረባቸው። እኔ እኮ እዛ ሀገር ስሄድ እኮ እንዲህ ዝም ብሎ ቀላል አይደለም። ትራንስፖርት ብቻ ስትሄጂ 1000 ብር ስትመጪ 1000 ብር ነው። ገባኝ። ስለዚህ ከዚህ በኋላ እነሱን በአካል ማግኘት አይፈቀድልሽም? በአካል ማግኘት ችግር የለውም፣ እንገናኛለን። ግን ምንድነው ያው በቃ የአብሮ መብላት መጠጣት ምናምን ነገር የለም። አሁን እነሱ ይሄንን ነገር ከፈሩና አንድ ሰው ቢታመም የሆነ ነገር ቢሆንና ከፈሩና እንዲነሳላቸው ከፈለጉ ምንድነው የሚያደርጉት? ይመኑኝ፣ በቃ ይመኑኝ፣ ይኑሩበት። ስሙን ይስጡኝ፣ የቤቱን ስሙን ያዙሩልኝ። በቃ ከዛ በኋላ እዛ ሄደን ጸሎት ይደረጋል። እኔም እነሱም ማለት ነው። እኔ ብቻ መሄድም አልችልም። አሁን ድጋሚ እነሱም እኔም እንሄድና እዛ ይሄው አምነናታል በቃ የሚሉ ከሆነ ጸሎት ይደረጋል። ይኑር አምነናል ይቅርታ ይደረግልን ካሉ አምነናል ይቅርታ ይደረግልን ካሉ ድጋሚ የተደረገባቸው ጸሎት በጸሎት ይነሳል። አዎ ከሄዱ ካመኑ ይስተካከላል። ዋናው ማመናቸው ነው። እንግዲህ ፈጣሪ ያሳምንልሽ እነሱን። ካልሆነ ግን አንቺ ወጣት ነሽ፣ ጤነኛ ነሽ፣ እንደ አዲስ ሰርተሽ ሁሉን ነገር መተካት ትችያለሽ። በቃ ስታገሽ የሆነ ማንም ማያውቅሽ ቦታ ሄደሽ አዲስ ህይወት ጀምሪ። እግዚአብሔር ያውቃል እንግዲህ ማለት እግዚአብሔር እንድረሳ ልቦና ይስጠኝ። ለኔም በጣም ብዙ ነገር አይምሮ ይስጣል። በጣም
ልረሳቸው ማልችላቸው ነገሮች እንዴት ትረሻለሽ? እናት እናት ትረሳለች፣ አባት ይረሳል፣ እህት በምንድን ነው የምትረሻቸው? ድርሳም ብትይ እኮ አይረሱም። ባዳ ቢሆን ትረሻለሽ በቃ። ምክንያቱም ባዳ ነው፣ ዞር ስትይ ዞር ነው። ግን እነዚህን እንዴት አድርጌ ነው የምረሳውስ? ወደ ነበርኩበት አይምሮዬን ለማስተካከል እኔ አሁን ላይ በተለይ አሁን እዛ ደርሼ ከመጣሁ በኋላ በጣም ተስፋ ቆርጬባቸዋለሁ። በጣም ከባድ ነው። አሁን ስራ አልጀመርሽም? ስራ አልጀመርኩም። እስኪ ትንሽ ልረጋጋና ወደ ጸበል ትንሽ እንትን ልበልና ጀምራለሁ ከእግዚአብሔር ጋር። ግን ምንም እኔ ትንሽ ቅር ያለኝ እንትን ማለትሽ ነው እንጂ ቤተሰቦችሽን እዛ ቦታ ላይ በቃ እርግፍ አድርገሽ ጥለሽ ትተሽ መኖር በቃ። አሁንም ዞሮ ዞሮ እኮ በባዶ ነው የቀረሽው። ስለዚህ በባዶ መቅረትሽ ካልቀረ ዘብር ገብርኤሉን ካልቀረቡ በሌሉበት ከምታጸልይባቸው እርግፍ አድርገሽ ትተሽ ህይወትሽን መቀጠል በቃ እርስት አድርገሽ እንደሌለ። አሁንም ዞሮ ዞሮ እኮ ምንም ያገኘሽው ነገር የለም። አሁንም ባዶሽን ነው የቀረሽው እና ሄደሽ አስረግመሻቸው ሶሪ ምን ነበር ያልሽው ቅድም? አጸልየሽባቸው ማቋሚያ ተዘግዝቆ ምናምን ያልሽ በሌሉበት ተጸልዮባቸው እነሱ ነገ የሆነ ነገር ቢሆኑ አንቺ ከምትጸጸች እርግፍ አድርገሽ ለፈጣሪ አንተ እንባዬን አብስልኝ ብለሽ ርቀሽ እነሱ የት እንዳሉ ኑሪ ሙቺ የማያውቁበት ቦታ ሄደሽ መኖር ይሻልሻል። እኔ በአንቺ ቦታ ብሆን እንደዛ ነው የማደርገው። በታሪክ ይቀራሉ ብዬ ማለት ነው። ምክንያቱም በጣም ብዙ ሰው የተማመነበት ቦታ ነው። ብዙ ሰው የታረቀበት ቦታ ነው። በጣም ታምረኛ ታቦት ነው። በታሪክ ይቀራሉ ብዬ በታሪክ አላሰብኩም በጭራሽ ማለት ነው። ከባድ ነው። የአካባቢ ሰው ምን አለሽ? አሁን እንደዛ እዛ መሄድሽን ዘብር ገብርኤል መሄድሽን ሲሰሙ የአካባቢ ሰው አንቺ ላይ ነው እነሱ ላይ ነው የፈረደው? ማንም ጋር እንትን አላልኩም። ያው አንዳንድ እዛ ስሄድ ማርፍባቸው በቃ ምንም ማድረግ አይቻልም። በቃ የሆነ በቃ እንትን ሲሉ ሲገባቸው ይመለሱ ይሆናል። በቃ በጣም ነው ብዙ ሰው ነው ያዘነው በመቅረቱ። በቃ ይሄ ከእግዚአብሔር ውጪ ሆኗል። ምክንያቱም የእግዚአብሔርን ቃል ያውቃል። በእግዚአብሔር ቤት ያደገ የኖረ ሰው ነው። እንዴት ይቀራል? መቅረቱ በጣም ነው ብዙ ሰው እንትን ያለው ማለት ነው። እዛም ስነግራቸው አባቶች እንዴ ቄስ ነው የሃይማኖት አባት ነው እውነት ቤተክርስቲያን ገብቶ ይቀድሳል። በቃ ብዙ ሰው የሚለኝ ያው እና እንዴት ይቀራል? ቢያንስ ቀርቦ መካደም ይችላል እኮ እዛ ቀርቦ ክዶ ምሎ መምጣት ይችላል። ከባዱ ግን ይሄ ቀርቦ ክዶ ምሎ መምጣቱ በጣም ከባድ ነው ለሱ። እኔ እዛ ቦታ ላይ እንግዲህ ቀርቦ የውሸት ከሚምል ነው ቀረው መቅረቱም ኃጢአት ነው። ዘብር ገብርኤል መጥሪያ ልኮለት መቅረቱም ኃጢአት ነው ማለት አሁን መገኘት ነበረበት። በቃ አሁን እዛ አመነም አላመነም ቦታው ላይ መሄድ ነበረበት፣ መቅረት የለበትም። እሺ እዛ መጥቶ ግን አልምልም ማለት ይችል ነበር? አልምልም ማለት አይችልም። በቃ ሀቅ ምን ያደርጉታል ነው በቃ እዛ ቦታ ላይ እኔ መሀል ላይ አልፈጽምም ካለ ምን ያደርጉታል? አይ አልምልም ካለ ምንም አይደረግም። ምሎ ከመጣ ግን ከባድ ነው ለሱ። እዚህ ይህንን ስለሚያውቅ የሃይማኖት አባት ስለሆነ ቄስ ስለሆነ እንዳልሽው ስለሚያውቅ ቦታው ላይ ተገኝቶ ከማለ የሚፈጠረውን ስለሚያውቅ መቅረቱ ሳይሻል አይቀርም ብሎ ይሆናል የቀረው። እንግዲህ ፈጣሪ ምን ውስጡ ምን እንዳሳሰባቸው እኔ ምንም ማውቀው ነገር የለም። ስለዚህ ጸሎቱ አሁን ያስደረግሽው ጸሎት ምናልባት ራሳቸው በህልማቸው እየመጣ ፈጣሪ ተጸጽተው እንዲያምኑ ያደርጋቸው ይሆናል። አንቺ አሁን ለፈጣሪ ሰጥተሽ እርግፍ አድርገሽ ትተሽ ህይወትሽን መኖር ነው ያለብሽ። በቃ ህይወት ይቀጥላል እኮ የሰው ልጅ በህይወት እስካለ እኮ ሌላ እድል አለ አይደል? ነው እሱ ማለት ነው። በቃ ጸበል ግቢ። ከጸበል በኋላ አዲስ ህይወት ጀምሪ። በቃ ጦስሽ ውሰድ። 12 ዓመት ልፋትሽ ድካምሽ ንብረትሽ ጦስሽ ውሰድ። ዛሬ እንደተወለድሽ ቆጥረሽ አዲስ ህይወት ጀምሪ። 12 ዓመት ብቻ መሰለሽ ያሰቃዩኝ? 12 ዓመትማ በስደት ላይ ሆኜ
ደላኝም አልደላኝም ከቆሻሻ ውስጥ ማውጥቼ በላሁም አልበላሁም ይሻለኝ ነበረ። ከመጣው በኋላ እንግዲህ አሁን በ2010 ነው የመጣሁት ማለት ነው። ኦልሞስት ወደ 8 አመት 8 አመት ይሄ 8 አመት ለኔ ሲኦል ውስጥ እንዳለው ነው የቆጠርኩት። በጣም የተሰቃየውበት ዘመን ነው። እነሱ 12 አመት ብቻ መሰለሽ እኔን እድሜ የበሉት አይደለም እኮ። ምን አማራጭ አለ? ቆይ አንድ ሰው የበደልን ጥግ በደለው የሆነ ሰው ትቶ ህይወቱን ከመቀጠል ውጭ ምን አማራጭ አለ? እስኪ ንገሪኝ። ፍትህ የለም እዚህ ምድር ላይ። ፍትህ ከፈጣሪ ብቻ ነው አይደል? እግዚአብሔር ፍትህ የለም አቡ። እግዚአብሔርን እኔ ከልጅነቴ ጀምሮ ማለት ነው ከልጅነቴ ጀምሮ እስካሁን ኖር ብለን እስካሁን በእነሱ እኔ ባዳ አላሰቃየኝም። እስካሁን የራሴ ቤተሰቦች ናቸው እያሰቃዩኛል ከተፈጠርኩ ጀምሮ ማለት ነው። ሙሉ እድሜን ሲቃይ በቃ በራስ ሰው መፈተን በእናት በአባት መፈተን ደግሞ ከባድ ነው እኮ። ባዳ ቢሆን በህግ ትከሻዋለሽ። አሁን ባዳ ቢሆን ያው ቤተሰብም ቢሆን በህግ ከሰሽ ፍትህ አላገኝሽም ከህግ። እውነቱ እየታወቀ ምስክሮች እኮ አሁን ለምስክሮችም ደግሞ ለ3 ሰው መጥሪያ መጣሁኝ ማለት ነው። ከዛ ለምን የመጀመሪያ ቀን ሻጭ መጥቶ ብር ቆጥራ የሰጠችኝ ብቻ ናት ብሎ አባ ገዳዎች ላይ ተናግሯል። አንደኛውም እኔ አባትሽን ከምትከሺ ብዬ ነው እንጂ ቦታው ያንቺ መሆኑን በአንቺ ብር እንደተገዛ እናውቃለን፣ ቤቱም ያንቺ መሆኑን እናውቃለን ብሎ ያስወጡኝ ሰዓት ሲያስጠጋኝ የነበረ ሰው ነው። ግን በቃ ፍትህ ሀቅ እውነት ተደበቅ ስለሌለ የምስክር ቀን ግን ጭራሽ በቦታው እንደሌለው ተደርጎ መስክረው ገቡ ማለት ነው። አሁን ለ3 ሰው መጥሪያ አምጥቻለሁ ከዛ ድጋሚ ማለት ነው ለምስክሮቹ እውነት ነው የመሰከር ነው በሀቅ ነው የመሰከር ነው ሲሉ ሄደው ይማሉልኝ ብዬ ማለት ነው። እነሱም አልመጡም ምስክሮቹ አሁን ነው እንደ አዲስ ይዤላቸው የመጣሁት መጥሪያ። አዎ ከዛ ብር ገብርኤል። አዎ አሁን ምስክሮቹም ካልቀረቡስ እነሱ ላይ የሚጸለይ? አዎ እንደዛው ነው አድርጌ የምመጣው። ምክንያቱም ከነሱ ቀጥሎ ህይወቴን እንደዚህ ምስቅልቅል ያደረጉት እነሱ ናቸው። ገባሽ? እዚህ ግን በውሸት ለመስከር አልመሰክርም ማለት እኮ ይሻል ነበር። በውሸት ከሚመሰክሩ አልመሰክርም በቃ ራሳቸው ምስክር ናቸው። ደግሞ ተጠይቀው ለየብቻ መተው ጠይቀዋቸው አባገዳዎቹ ራሴ ቆጠርኳቸው ምስክር ናቸው። እንግዲህ በላይ ላይ መስክር ሄዱት አንድ ብቻ የሱ ያጎት ልጅ እኔ አለ ለክሬ ነው የምመሰክረው እናንተ እውነታውን እያወቃችሁ እንዴት እቺ ልትጥሏት አላችሁ ሲል ምን አገባት አንተ ብሎ ተጣሉ። የምስክሮች ቀን ማለት ነው ከፋዘር ጋር እሱ ብቻ ነው ቦታው የሷ ነው የገዛች እሷ ናት። መውለድ ደጉ እያልክ ስታመሰግናት አልነበረም? ዛሬ ከእጇ ስታጣ ስትወድቅ ነው ወይ የምትክዳት ብሎ ተናግሮት ነው የወጣው የዛን ቀን ማለት ነው። አንድ ሰው ብቻ አንድ ምስክር ፈልጊ ተብሎ አንድ ምስክር ደግሞ ስፈልግ ደውለው እናቴም አባቴም ሆነው ደውለው ምስክሩን መተክ ብትመሰክር አንተ ያጎቴ ልጅ ምናምን ገለሃል እኮ ብላ እናቴ አስፈራራችሁ ማለት ነው። ከዛ ምን አለኝ እሱ እኔ እነዚህ ሰዎች አብደዋል፣ እኔ መጥቻ አልመሰክርልሽም፣ ይሄ የተናገሩኝም በአካል ቢናገሩኝ ኖሮ አለ እኔ እርምጃ ወስድባቸዋለሁ። ስለዚህ ልጆቼን ላሳድግ፣ እግዚአብሔር ይርዳሽ፣ እግዚአብሔር ይሁንሽ፣ እኔ ምን ላድርግሽ አለኝ ማለት ነው። እንግዲህ ምስክሮቼን ሁሉ እያስፈራሩ ማለት ነው። አሁን እስቲል አሁን ድረስ አብሮኝ እዛ ፊቼ ሰይድ ቀጠሮ ላይ አብሮኝ የሚሄድ ሰው ካለ ፎቶ ያነሱናል። ማን አብሮኝ እንደሚሄድ ዛሬ አብሮሽ የለውን ሰው ለማስፈራራት እንዲችሉ ነው ፎቶ የሚያነሷችሁ? አዎ ማን ነው ዛሬ አብሯት የሚሄደው አሉ። ከዛም ከቆላ ጀምሮ አብረን የወጣን ልጆች አሉ። እነሱ አሁን ሲመጡ ማን ናቸው አዲስ ጓደኛ ይዛለች እየተባለ ፎቶ ተደብቆ ፎቶ ያነሳኛል። አንድ ሰው አብሮኝ የሚሄድ የለም አቡዛ ራሱ ማለት ነው። አንድ ሰው ለደህንነቴ ብቻ ስለምፈራ ልክ እዛ ስደርስ መምጣቴን ፖሊስ ጣቢያ ሄጄ አሳውቃለሁ። የት መምጣትሽን? እዛ መምጣቴን ማለት ነው። እዛ አካባቢ መምጣትሽን ለደህንነትሽ ለፖሊስ ታሳውቂያለሽ። ድንገት የሆነ ነገር ብትሆን ፖሊስ እንዲያውቅ። ጎበዝ፣ በጣም ጠንቃቃ ነሽ። ጎበዝ መንቀሳቀሰው ማለት ነው። አሁንማ ጭራሽ አብሮኝም ሰው እንዲሄድ አልፈልግም። ምክንያቱም በእኔ ምክንያት ብዙ ሰው ተሳቀቀ። ብዙ ሰው ግማሽ በቃ እሱ አሁን እዛ ቦታ ላይ ደብተራ እንደሆነ ምናምን ነው የሚወራው ማለት ነው። ገባሽ? ብዙ ሰው ይፈራዋል።
በቃ ደግሞ ትክክል ነው። ብዙ ቦታ ደግሞ እየገባ ፋይሎች የሚጭበረበሩት ብዙ ቦታ ቀጠሮ እንትን የሚባልብኝ በእንደዚህ አይነት ኬዝ ነው። መሐንዲሱ ራሱ ማለት ነው ወደ ቤት ተልኮ መሐንዲስ ታዞልኝ ቦታውን ለክቶ እንዲመጣ ፖሊስ ዘዥልኝ አለ። ለደህንነቱ ፖሊስ ታዘዘለት። ቤቱን የሚያሳየኝ ሰው አለ። ቤቱን የሚያሳየው ሰው ታዘዘለት። ግቢ ገብቶ ቦታውን ሳይለካው ወጣ። ለምንድን ነው ያለካኸው ቦታውን ስንለው አይ ምን ብዬ ልለካ ስሙ የተሳሳተ ምናምን ብሎ ማለት ነው። እንደዚህ አይነት ማመልከቻ የያዙት እኮ ሄደው ለክተው በስነ ስርዓት ያስረክባሉ ማለት ነው። ልክ ይሄንን በተደረገ በሁለተኛው ቀጠሮ የውሸት ፍች ተፋተው 200 ካሬ በፍቃደኝነት ፈርሞላት እግዱ ይነሳልኝ ብላ ጣልቃ ገብነት መጣች ማለት ነው እናቴ። የውሸት ፍች መፋታታቸው በራሱ እኮ ትልቅ ማስረጃ እኮ ነው። ለዚህ ሁሉ ነገር በቃ ትልቅ ማስረጃ ነው የውሸት ፍቺ መፈጸማቸው። የሃይማኖት አባቱ ነው። ይሄንንም አድርጎ ስቲል እስካሁን እየቀደሰ ነው። ለተወሰነ ጊዜ ታገደ፣ ተመልሶ አሁንም እያገለገለ ነው። ስለዚህ አሁን እሱን ብዙ ሰው ነው የሚፈራው እዛ ቦታ ላይ ማለት ነው። አብሮኝ የሚሄድ ሰው ሁሉ አረኛ የሆነ ነገር ቢያረጋንስ ይሉኛል ማለት ነው። በጣም ያሳዝናል። እናት በጣም እኮ ግን ይኸውልሽ አሁን አንቺ እኮ ብዙ ጉልበትና ገንዘብ አባከንሽ እኮ። ፍርድ ቤት ለፍርድ ቤት፣ አባገዳ ለአባገዳ፣ ዘብር ገብሬ ለዘብር ገብሬ በቃ አርግፍ አርገሽ ተይው። ጉልበትሽ፣ እድሜሽ፣ ጊዜሽ፣ ገንዘብሽ አንድ ነገር ከደረሰብን በኋላ በቃ ትተነው ህይወታችንን ካልቀጠልን እኮ የበለጠ ኪሳራ እኮ ነው። የ12 ዓመት የቤሩት ስራሽን የ12 ዓመት ላብሽን ለማስመለጥ 8 ዓመት ፈጀብሽ አይደል? ቶታል 20 ዓመት 20 ዓመት ከዛ ከነሱ ስለይ ማለት በ93 ከ93 እስቲል እስካሁን በእነሱ ምክንያት ነው ህይወቴ ሁሉ እየተዘበራረቀ ያለው ማለት ነው። ችግራችንን አግሉተን የምናየው ከሆነ የምናገነው ከሆነ አይምሯችን ይጎዳል። በጣም ይጎዳል አይምሯችን። አንቺ የደረሰብሽን ነገር 8 ዓመት ሙሉ ይዘሽዋል። ልትለቂው ፈቃደኛ አይደለሽም። ጥብቅ አድርገሽ ይዘሽዋል። ኦልሬዲ ኪሳራሽን ፍርድ ቤት ለፍርድ ቤት፣ አባገዳ ለአባገዳ ስትመላለሽ 8 ዓመት ፈጀብሽ። 20 ዓመት ከእድሜሽ ላይ ሌላ 8 ዓመት አባከንሽ። ይሄኔ በቃ በሉት አይደል? ጦሴን ጥንቡሳሴን ይሰድ ከኔ ከልጃቸው ከስጋቸው ከደማቸው ገንዘብ ከበለጠባቸው የራሳቸው ጉዳይ ብለሽ ጥለሻቸው ብጠፊ ኖሮ አሁን የ8 ዓመት ሀብት አፍርተሽ ነበር። አንቺ ግን 8 ዓመት ጉልበትሽ ፍርድ ቤት በመመላለስ ገንዘብሽ በትራንስፖርት ጨረሽው። አይሽ እንደገና ፈጣሪ የሰጠሽን በረከት ልጅሽን ጤነኛ ልጅ ሙሉ አካል ያለው ልጅ ሰጥቶሽ ፈጣሪ ስለ ልጅሽ አንድ ቀን አስበሽ አታውቂም። ልጅሽን ለማደጎ ሰጠሽ። ከዛ እነሱ ስለነጠቁሽ ሀብት 8 ዓመት ሙሉ እነሱ ስለነጠቁሽ ሀብት ስትለፊ ስትደክሚ ለማስመለስ 8 ዓመት እኮ ረጅም ነው። 4 ብትጨምሪበት እኮ ደብል ሆነ። 4 ዓመት ብትጨምሪበት 12 እነሱ የ12 ዓመት ላብሽን ወሰዱ። 12 ዓመት ደግሞ የ12 ዓመቱን ላብ ለማስመለስ ለፋሽ፣ ግን አላስመለሽም። ዩሲ ሌላ ኪሳራ። ይሄኔ በ8 ዓመት ትተኪው ነበረ። አረብ ሀገር መተሽ ብትሰሪው ኖሮ ወይ ጠፍተሽ ኢትዮጵያ ውስጥ የሆነ ቦታ ተቀጥረሽ ሰርተሽ ደሞዝሽን አጠራቅመሽ የሆነ ቡና ጠጡ ከፍተሽ የሆነ ነገር እያልሽ ታድጊ ነበር። ገብቶሻል? በህይወታችን የሆነ ነገር ስናጣ አጣን። በቃ ያጣነውን ነገር እድሜ ልካችንን ይዘን የምንል ከሆነ እድሜያችን፣ ገንዘባችን፣ ጤናችንን እየተበላ ነው የሚሄደው። ባሽ አይኖ በጣም ያማል፣ በጣም ያናድዳል። የደረሰብሽ ክህደት ቀላል አይደለም፣ ሊረሳም አይችልም በቀላሉ። ቢካዝ ባዳ አሁን የትምህርት ቤት ጓደኛዬ ብትበድለኝ ብትክደኝ ከጀርባዬ ብታርደኝ ትምህርት ስጨርስ እረሳታለሁ። የትምህርት ቤት ላይፍ ሲያበቃ ሰው ስለ ቤተሰቡ ባወራ ቁጥር ባስታውሽ፣ በበዓላት በተለያየ አጋጣሚ ትዝ ባለሽ ቁጥር ያምሻል። ግን እየጠነከርሽ ትሄጃለሽ። ግን አንቺ እዛው ላይ ከቆምሽ እሳቱ ላይ ቆሞ አለመቃጠል የለም። ከእሳቱ መራቅ አለብሽ፣ መወሰን አለብሽ። ከህይወትሽ የሚበልጥ ነገር አለ? የለም።
በህይወት አለሽ። እሺ አንቺ አልጋ ቁራኛስ ብትሆኝ ኖሮ ዊልቸር ላይ የዋልሽ ብትሆኝ ኖሮስ ሆስፒታል የተኛሽ በማሽን የምትተነፍሽ የሆንሽ ቢሆን ኖሮስ አሁን አንቺ አልጋ ቁራኛ ብትሆኝ ማን ነው የሚያስታምምሽ? ማንም። እኔ ልጄንም እኮ የሰጠሁት እኮ በዚህ ኬዝ ነው። ታምሜ ሆስፒታል ገባሁኝ ማለት ነው። እና ለተወሰነ ጊዜ ራሴ ምናምን አላቅም ነበር። ለማን ነው የምሰጠው? ለነሱ በቃ አንደኛ ይሄ ልጅ ከመጣ በኋላ ነው በቃ ብዙ ችግር እየፈጠሩብኝ የነበረው ማለት ነው። በቃ አማራጭ ስለሌለኝ በዛን ሰዓት እኔ ምድን ሁሉም አልመሰለኝም። በጣም ታምሜ ነበረ። በዛን ሰዓት ነው ልጄን የሰጠሁት ተስፋ ቆርጬ ማለት ነው። በችግሬም በቀጠሮዬም ጊዜ ስራም ይዤ ነው የምሰራው። በቃ ከእጄ ወጥቶ አያውቅም። ለ5 ዓመት መድኃኒት ሲወስድ በቃ ልጄ በዳነልኝ። በቃ አንድ ቀን ይድናል እንደው ልጄ ብዙ ጊዜ እኔ እንደው ልጄ ከዚህ በሽታ ተላቆልኝ ራሴን ባጠፋ ሁሌም ማስበው የነበረው ማለት ነው። ግን እሱ ከዳነ በኋላ እኔ ታመምኩ፣ በጣም ታመምኩኝ። ሆስፒታል ተኛሁ። ማንም አልጠየቀኝ፣ ባዳን ያስታመመኝ። የዛን ሰዓት ነው የሰጠሁት። መንገድ ላይ ወድቄ ነው አፋፍሰው ይዘውኝ የገቡት ሆስፒታል፣ ባዳ መንገደኛ ማለት ነው። እንደ ብቸኝነት ከባድ ነገር የለም። የሰው ልጅ ታሞ ቤት ውስጥ አስታማሚ ከሌለው ከባድ ነው። ማንም መድኃኒት ሄዶ የሚገዛ እንኳን ማንም። ግን በቃ እግዚአብሔር አንዳንዴ የባዳም ዘመድ የሚሰጥሽ አለ አይደል? በቃ ሰው ባዳ ነው። በቃ እኔ ይሄን ልጅ ለማንም አልሰጥም፣ ባዳ ያሳድገው። በቃ ሲያድግ ማንነቱን ያውቃል። የዛን ሰዓት ፈርሜ የሰጠሁት ማለት ነው። አዎ በእርግጥ እየሄድኩ ያለ ሰዎች ችግሬን ስለሚያውቁ እየሄድኩ አየዋለሁ፣ ደውልለታለሁ። ግን ምንድነው አይምሮ እንትን እንዳይል ብዙ ጊዜ አልታየውም። አሁን ጸበል ግቢና እንዳልሽው ጸበል አገግመሽ ገና ስትሆኚ ደግሞ ስራ ትጀምሪያለሽ፣ ተቀጥረሽ ትሰሪያለሽ። ያሳዝናል ማርትዬ። ግን አያችሁ ገንዘብ እንደ ገንዘብ ግን መርዝ የለም። ምነው ግን ገንዘቡን ባልጠየቅሽ በቀረብሽ እንደው እንዲህ ብቸኛ ከምትሆኚ። አሁን እኮ አንቺ አምጣው ቢያምሽ እኮ ብትወድቂ ያልገኝ ቤት ውስጥ እኮ የሚያስታምምሽ ሰው የለም። በቃ ትጥሽላቸው ብትኖሪ አልጠየኳቸውም። ሀቡኔ እኮ መጀመሪያ እኮ እንደመጣው 2-3 ጊዜ በስምሽ አረግልሻለሁ፣ ይሄ ቦታ እንቅፋት በትሆኝ እኮ የሆነ ነገር ቢሆን በስምሽ አረግልሻለሁ ብሎኛል እሱ። ያቺ በቃ አይምሮ ውስጥ አለች። ግን የጠየቅኩት እኔ መቼ ነው ከወለድኩ በኋላ የኮሮና ሰዓት አውጥተው ሲጥሉኝ ውጪ የምን ቤት ነው? ምን አባሽ ቤት አለሽ? ሂጂ 1000 ብር እንኪ ሂጂ ጅቢ ብላሽ ከነ ልጅሽ ብሎ ሲለኝ ሽማግሌ ሰበሰብኩ። ይሄ ሲለኝ ራሱ ማስረጃ አለኝ እኮ። መጀመሪያ ቤቱን ባትጠይቂ አንቺ ይኸውልሽ፣ ቤቱን ባትጠይቂ ቤት የለሽም ብለው ይባሩሻል። ባትጠይቂ በቃ እንደዚህ በጣም ገንዘብ ወዳድ ቤተሰብ እንዳለሽ ስታቂ፣ በጣም ለገንዘብ ሰው ከመግደል ወደ ኋላ ማይል ቤተሰብ እንዳለሽ ስታቂ፣ በቃ መተው አለመጠየቅና ከነሱ ጋር በውስጥሽ ለፈጣሪ ሰተሽው ተመሳስለሽ መኖር ብቸኛ ከምትሆኚ። አሁን አንቺ ብቻሽን ነሽ። ብትታመሚ ማን ነው የሚያስታመመሽ? እኔ አልጠየቅኩም፣ ቤት እኮ አልጠየቅኩም። እኔ መጀመሪያ እኮ የኮሮና ሰዓት እኔ አዲስ አበባ ተከራይቼ ልጄን ይዤ እየሰራው ነበረ። የኮሮና ሰዓት ቸገረኝ። ያቺ ጊዜ ቆይ ልግባና ቤት ኪራይ የምከፍለው ስለሌለኝ ልግባ ብዬ የጣቴን ቀለበት የወርቅ ቀለበት ሸጬ ትራንስፖርት አድርጌ ገባው ማለት ነው። እዛ ተቀምጬ ያኮርፉኛል፣ ምን ይላሉ ገባሽ? ከዛ ክረምት ላይ ገና ለገና ትጠይቀናለች ቤቱን። እሷ ቤሩት 12 ዓመት ሰርታ የሰራችው ቤት ስለሆነ ትጠይቀናለች ብለው ነው። አንቺ ደግሞ ይህንን ስታቂ ፊት ሲነሱሽ ቤቱን እንደማትጠይቂያቸው እነሱ እንደሚበልጡብሽ አውቀሽ በቃ ውስጥሽ ቢያምሽም እንደማይሰጥ ስታቂ ጭካኔያቸውን ስታቂ እንደ እኔ እንጃኒ ኩል በጣም ራሴን ባንቺ ቦታ አይቼው ብቻዬን በሆን እንደሷ ምንድነው ማረገው ከሚለው አንፃር ነው። ከዛ በፊት ማለት ነው እግዚአብሔር ምስክሬች ሚዲያ ላይ ወጣ የተናገረችው ስለኔ እህቴ ማለት ነው። እሷ ነበረች እንጀራ አምጥታ የምትሰጠኝ ማለት ነው።
ሳሎን ቁጭ ብዬ እነሱ ተሰብስበው ኩሽና ነው የሚበሉ ከዛ በፊት ማለት ነው። እና የእህቴ ልጅ ትንሽ አለች ትመጣና እንደዚህ እኮ እያሉ ነው ትለኛለች። ዝም በይልና እሷን እቆጣታለሁ ማለት ነው። ከዛ ቡና በጣም ቡና ሱስ ነበረብኝ ማለት ነው። ሆን ብላ ያቆዩና እሱንም እሺ በቃ እቺ ጨለማ ትለፍልኝ እንጂ ተመልሼ ወደ አዲስ አበባ ሄዳለሁ እላቸዋለሁ ለእህቶቼ ማለት ነው። ሂድ አትበለው እንዲሄድ አድርገው ነው ይኸውልሽ። እነሱ አንቺ ቤቱን በይሩት 12 ዓመት ሰርተሽ እንዳፈራሹ ስለምታውቂ ስለሚያውቁ ገና ለገና ከኖረች እዚህ ቤቱን ትወስድብናለች ብለው አዲስ አበባ ተከራይተሽ ትኖሪ ስለነበረ በማጣት ምክንያት ወደ እነሱ ስትገቢ ካሁን ቤቱን ልትወስድብን ነው ብለው አንቺን ከዛ ለማባረር ነው አውቀው የሚያስርቡሽ። የቡና ሱስ እያለሽ ቡና አራስ ሆነሽ ተኝተሽ የሚያስርቡሽ ምንሽ ምርር ብሎሽ እንድትወጪ ወደ አዲስ አበባ እንድትመለሽ የገጠር ኑሮ እንዲያስጠላሽ። ከዛ በቃ ቤቱን አትጠይቂያቸውም ገባሽ? እዛ ግን ከኖርሽ ከተመቸሽ ከደላሽ ግን ቤቴን አምጡት ያቸዋለሽ። ያንን ስለፈሩ ነው አንቺን ማስራብ ፊት መንሳት ማመናጨቅ የመረጡት መሮሽ እንድትወጪ። እንደዛ ሆኖ እኔ እንደዛ እያደረጉኝ ውሃ እየጠጣው ነበር ልጄን ማጠባ ማለት የዓመት ከ2 ወር የዓመት ከ3 ወር ነው እንደዚህ ነው የዛን ሰዓት ማለት ነው። እና ታመመብኝ። ቀን ላይ ቂጣ ተጋግሮ ተሰጥቶታል። ሌሊት ላይ ታመመብኝ ማለት ነው። 6 ሰዓት ላይ ጣለው። ሰውነቱ ድርቅ አለ ማለት ነው። ከዛ እኔ አሞትም አያውቅም ጤነኛ ልጅ ነው የወለድኩት። ሲወለድ 4 ኪሎ ነጥብ 5 ነው ሲወለድ ማለት ነው ልጄ። በሰርጀሪ ነው የወለድኩት። ምንም አይነት በሽታ አሞት አያውቅም ከዛ በፊት ማለት። ከዛ ደነገጥኩኝ፣ ጮኩኝ። ሌሊት ላይ ጸበል ምናምን አደረገለት አባቴ። ወደ ራሱ ሲያስመልሰው ደህና ሆነ። ጡጦ ነበር የሚጠባው። ሲያስመልሰው ወተቱ አለ አይደል አስመለሰው። ከዛ ወደ ራሱ ተመለሰ። ጸበል ምናምን ተደርጎለት 1 አመት ሙሉ ልጄ ዝም አለ። ያ በሽታም በአመቱ ከቤት ከወጣው በኋላ ልጄ ራሱ የተለከፈብኝ እዛ ቤት ነው። በምን ይለከፍ የማውቀው ታሪክ የለም። እኔ እየተራብኩም እየተጠማሁም እቺ ክረምት ትለፍልኝ እንጂ እኔ አዲስ አበባ የኖርኩበት ያደግኩበት ነው። ለምን ጀብሎ አልሸጥም መንገድ ዳር ቁጭ ብዬ ልጄንም አልሰጥም ለነሱ። ልጄንም ይዤ እዛው እየሰራሁም ነበር ደግሞ አዲስ አበባ ማለት ነው። ልጄን ይዤ ካለ ምንም ረዳት ማለት ነው። ግን እኔ ለምን ይሄን ያክል እኔ ቦታም ጥያቄም እንትን አላልኩም። ምክንያቱም እስካሉ ድረስ ይኖራሉ። መጨረሻ ላይ እኔ ነው ብዬ ነው አይምሮዬን ያሳመንኩት ማለት ነው። በቃ እነሱ ገና ለገና በቃ ከቤት አስወጥታ ቦታውን ሸጣ እኛን ሜዳ ላይ ትጥላለች አይነት ነገር ነው። አሁንም አንዳንድ ሽማግሌዎች ጋር ሲሄድ እኔን ሜዳ ላይ ትጥላለች ብሰጣት ነው ቦታውንም እያለ ያለው እኮ። አንቺ እንደማትጥያቸው ለምን አትነግሪያቸውም? ደጋግመሽ እንዲገባቸው አንቺ አውጥተሽ እንደማትጥያቸው። እኔን ከፈራችሁ አልኳቸው። እኔን ከፈራችሁ በፍርድ ቤት ዋስትና ልፈርምላችሁ እስካላችሁ ድረስ ልትኖሩ። ምንም ገቢ ስለሌለኝ አረብ ሀገር የሰራሁት እዚህ ቤት ላይ ስለሆነ ያዋልኩትኝ የኪራዩን ቤት እኔ እጠቀማለሁ። ሌላ ቦታ ተከራይቼ እኖራለሁ። እስካላችሁ ትኖራላችሁ። መጨረሻ የኔ መሆኑ እንደው ታው ሌላም ደግሞ ቀርቶ ከፈራችሁ በኑዛዜም ቢሆን በቃ መጨረሻ ላይ ለኔ እንዲሆን ያ ቦታ ፈርምልኝ። ጀመረው ደግሞ መቆራረጥ። ሶስተኛ አማራጭ ደግሞ ቢያንስ እህቶቼ ይሄን ችግር ስለሚያውቁ ቅንነት ቢኖር ተሰብስበው ቦታው የኔ መሆኑን ቢፈርሙ እህቶቼ ራሱ አንድ መፍትሄ ቢያደርጉበት እዚህ ሁሉ ጉድ ውስጥ አንገባም ነበር። አይዞሽ በቃ ማርቲ። እሺ አቡዬ፣ በተረፈ በጣም ነው የማመሰግነው። ኑሪልኝ እህቴ። በጣም የልጆች እናት ያደርጉ። ስለዚህ በቃ ከዚህ በኋላ የሚቀጥል ነገር የለም። ጨርሰሻል አይደለ? እንትና ማነው ስሙ ማነው እግረኛ ሚዲያ ኦልሬዲ አብቅቷል፣ ዘግቷል። ባለው መሰረትም አልመጣም ቦታው ላይ። ስለዚህ ትቶታል። ስለዚህ ፍርድ ቤትም የሚካሄድበት አባገዳ ጋም የለም። በቃ የመጨረሻውን ዘብር ገብርኤል ሄደሽ ዘግተሽዋል። አለቀ አይደል? ከዚህ በኋላ በቃ እየደከመኛው ከእግዚአብሔር ልጠብቅ። ደግሞ ፍርድ ከእግዚአብሔር ልጠብቅ። አዎ በቃ ከዚህ በኋላ ደግመሽ የምታመሽ ከሆነ አድኝም። ገባሻ? በቃሽ፣ አታንሽው። እሺ ህይወትሽን ቀጥይ፣ አዲስ ህይወት ጀምሪ። እሺ አቡዬ። እሺ እናት። እሺ አመሰግናለሁ አቡ። እናት ቻውማ። ቻው። እሺ ሰላም አምጡልኝ። እሺ